አይዝጊዎች ልጅ እኔም ብልሽ ቆይ ግን መቼ ነው የምንጋባው? ያው አባቴ ጋር ሽማግሌ ልከ ከዛ እሱ እሺ ካለ ታገባኛለህ። እኔን የመሰለ የብረት መዝጊያ ማች አግኝተው ነው። አንተ ለብረት መዝጊያ አይደለም ለስንት ነው ሞት ምን እየሰራሽ ነው? ሰላም ሰላም ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ዛሬም እንደተለመደው ተወዳጁ ጽናት ድራማን ክፍል 42ን ይዤላችሁ መጥቻለሁ። እንግዲህ ውድ ቤተሰቦች የተወደዳችሁት ሼርና ላይክ ማድረግ እንዳይረሳ፣ ሀሳብ አስተያየታችሁን በኮመንት ላይ ትሰጡኝ ዘንድ በአክብሮት እጠይቃችኋለሁ። አይዞሽ በርቺ እያላችሁኝም ላበረታታችሁ ይላላችሁት የላቀ ምስጋናዬን አቀርባለሁኝ። እና ዛሬ እንግዲህ እንደተለመደው ጽናት ኪራ ፍቅራቸው ዛሬ የዘነጠ ያመረ ሆኗል እላችኋለሁ። ውድ ቤተሰቦቼ እንግዲህ በጣም ደስ ብሎናል። ደስ እንደሚላችሁም ተስፋ እናደርጋለን። ኪራና ጽናት እንዲህ ከዚህ ፊት እንግዲህ አበባ ጠረጴዛ ላይ ዘርግቶ ፍቅሬን ተቀበይኝ እያለ ሲለምናት እንግዲህ ጥላው እንደሄደች ሁላችንም አይተናል። ረግጠው ሄዳ ነበረ። ዛሬ ግን በስንት ውጣ ውረድ እነ ምሩ የምሩ መምጣት እንግዲህ ዛሬ ላይ የጽናትና የኪራ ፍቅር እንዲቀርብ እንዲወርድ አድርጓታል። እንግዲህ በጣም ደስ ይላል። እና እንግዲህ በዛሬው ቀን እንግዲህ ሲሳሳሙ ሲጫወቱ ሲስቁ ደስታቸውን በአንድ ላይ እየበሉ እየጠጡ እየተጫወቱ እየተዝናኑ እያሳዩን ይገኛሉ። በጣም ደስ ይላል። እንግዲህ በዚህ አጋጣሚ ደግሞ ትንሽ የሚደብረው ነገር ቤቲ ምንም ልትፋታቸው አልቻለችም። ቤቲ እንግዲህ ኪራንና ጽናትን ታላጠፋሁ ብላለች። እንግዲህ አሁን ደግሞ በአንድነት በእሷ ሰበብ ሆና እንግዲህ ስር ለስር እየተልከሰከሰች ትገኛለች። አንዴ መድኃኒት አንዴ በዚህ እያረግሽ ስጪ እያለች እንግዲህ አንድነትን እያስገደደቻት ትገኛለች። እንግዲህ እስተ መደብደብ ድረስ ደርሳለች። አንድነት እንግዲህ ለቤቲ በምትሰጣት መልስ ቤቲ ባለመውደዷ በጥፊ ሁሉ እየመታቻት ነው። ጥሩ አላደረገችም። እንግዲህ የጽናትና የኪራ መዋደድ አንድን መሆን ትንሽ የሚያጠራጥረን ቤቲ ልታጠቃቸው ትችላለች። አሁንም ቢሆን ግን እሷን እንዴት አድርገው ነው ሊጠነቀቋት የሚገባው የሚለውን ደግሞ እዚህ ጋር ምንም ይጠነቀቋታል ብዬ አላስብም። ለምን አንድነት እቤታቸው ውስጥ በሰራተኝነት እስከገባች ድረስ አንድነት ከዛ ቤት ውስጥ ታልወጣች መቼም ቢሆን ሊጠነቀቋት አይችሉም። ለምን ቤቲ እኔ ላንቺ ስል ስንት ነገር ስንት ዋጋ የከፈልኩት ለዚህ ብዬ ነው ምናምን እያለቻት እንግዲህ ስታመናጭቃት ነበረ። አንድነትም አትምቺ ብር ትከፍኛለሽ እንዲህ መምታት አትችይም እያለች ስትነገራትም ግን ምንም ልትሰማት አልቻለችም። ያለ የሌለውን ስድብ ነበር ስታጥረገርጋት የነበረው። እና በዚሁ አጋጣሚ አሁንም ትጎዳቸዋለች ብለን ነው እንግዲህ የምናስበው። መቼም ልትላቀቃቸው አልቻለችም። እንግዲህ እቤት ድረስ መታ ነበረ ከቡና ጋር አድርገሽ መድኃኒት ስጫቸው ስትላት የነበረው። እሷም ግን ደግሞ ያው ተገዳም እስከሆነ ድረስ ተከፍላም እስከሆነ ድረስ እንግዲህ የሁላችሁ ድህነት የማያደርገው ነገር የለም። ይችኛዋ ባለ ሀብት ሆና ብር ስለከፈለች ብቻ ሁሉን ነገር አድርግ እያለ ታስገድዳት ነበር። በአጋጣሚ ምግብ እየበሉ ሰታችኋለች፣ ከውሃ ውስጥ አድርጋ ሰታችኋለች። ግን ጥሩ አላደረገችም። አንድነትም የቀረው ይቅር እንጂ ለገንዘብ ብዬ እንዴት ነው የሰው ህይወትን ማጠፋው? የሰው ህይወት አጥፊ ተብሎ ገንዘብ ቢሰጠኝ እንዴት ነው ይሄን ማድረግ የምችለው? ግን እንደዚህ አድርጋለች። እሷም ከውሃ ውስጥ ቀላቅላ ሰጥታችኋለች። እነሱም ደግሞ ጠጥተው ያው ለጊዜው ወድቀው ነበረ። ጽናትም ኪራም እራሴን ብለው ወድቀው ነበረ። እንግዲህ ግን ተነስተዋል። ምንም አልሆኑም ተነስተዋል። ግን አሁንም ቢሆን እንግዲህ እየተመላለሰች በዚህ ግቢ በዚህ ውጪ እያለች ልጅቷን እያሰቃየቻት ስለሆነ ቤቲ አንድነትን እያሰቃየቻት ስለሆነ አሁንም
ህይወታቸውን ታጠፋለች ብዬ ነው የምጠራጠረው። ለምን ሌላም ነገር ብትሰጣት ይቺ ልጅ ከቡና ጋር ቀላቅለች ስጭ ስትባል ያው እሷ እንደተመቻት ብቻ ከውሃ ውስጥ አድርጋ ሰታ እንዲጠጡት አድርጋለች። ግን ይሄ መድኃኒት ምንም አላደረጋቸውም፣ ተሽሏቸዋል። ያው ይገላቸው እንደሆነ ምናምን ብላ ስትላት ራሱ ምንም ልትሰማት አልቻለችም። ምንም አይነት መልስ አትመልሽልኝ እያለቻት ነበር እንግዲህ ስታመነጫጭቃት የነበረው ቤቲ ለአንድነት ማለት ነው። ግን አሁንም ቢሆን አንድነት እየተገደደች እስከሆነ ድረስ አሁንም ደግማ ደጋግማ እየተመላለሰች እያስገደደቻት በዚህ አርገሽ፣ በዚህ ውጪ፣ በዚህ ግቢ፣ ይሄን አድርጊ፣ ይሄን ስጪ እያለቻት እያስገደደቻት ስለሆነ አሁንም ግዴታ ቤቲ መታ አድርጊ የምትላትን ነገር እንደምታደርግ ወደ ኋላ አትልም፣ ታደርጋለች። አንድነት ታደርጋለች፣ አድርጊ የተባለችውን ታደርጋለች። በእርግጥ ጽናትም አልወደደቻትም፣ ሁሉም አልወደዷትም፣ እነምሩም አልወደዷትም። ግን እንግዲህ እነምሩ የጽናትና የኪራ ፍቅር መውረድ አስደስቷቸው እንዳለ ግን ይቺ ተንከሲስ ደግሞ ከመሀላቸው ገብታ እንደዚህ ማድረጓ እንግዲህ ሁሉንም ይረብሻል ብለን ተስፋ እናደርጋለን። ኪራም እንግዲህ ደስታው እንዳይነጠቅ ብዬ ነው የማስበው። ጽናትም እንደዛው። እንግዲህ እነሱ አሁን የሚያስቡት ሽማግሌ መቼ እንልካለን? መቼ ነው የምልከው? መቼ ነው የምንጋባው? መቼ ነው አንድ ላይ የምንሆነው? መቼ ነው ሰርጋችን? እያሉ ነው እንግዲህ አሁን ሀሳባቸው እዚህ ላይ ነው። ግን እነኚህ ልጆች እንደዚህ ተፋቅረው አሁን ሁሉ ነገሩ እንዲህ ተሳክቶ መጨረሻ ይቺ ሰራተኛ አንድነት ከቤት ውስጥ ታልወጣች ሌላ አደጋ ይፈጠራል ብለን እንግዲህ ተስፋ እናደርጋለን። በዚሁ አጋጣሚ ጽናት ተጠራጥራታለች፣ ቤቲንም ተጠራጥራታለች፣ ጓደኛዋም አውቃለች። እንግዲህ ሰው እንዳለ ሰው በየጨለማ ውስጥ እንደሚመላለስ አውቃለች። ግን በዚህ አጋጣሚ እሷን ቢያስወጧት ባይነኝ እኔ። አንድነት በእርግጥ ትነቃባታለች። ጽናት በጣም ብልጥ የሆነች ቆቅ ነች ብላታለች። እሷ ራሱ አንድነት ለጽናት ቆቅ ነች ብላታለች። በዚሁ አጋጣሚ እንደዚህ ተነቃችባት። አንድነት ከዛ ቤት ውስጥ ብትወጣ ሌላ በምንም አይነት ነገር ልታገኛቸው አትችልም ብዬ ነው የማስበው። ግን አንድነት ከዛ ቤት ውስጥ ታልወጣች አሁንም ቢሆን ቀኑን ጠብቃ ሌላ መድኃኒት ይዛላት ብትመጣ ትሰጣታለች፣ ወደኋላ አትልም። ለምን እሷም እየተደበደበች ስለሆነ ታደርጋለች ብዬ ነው የምለው እንግዲህ። እና እንደምንም ብለው አንድነትን ቢያስወጧት እባይ ነኝ። እንግዲህ በዚሁ አጋጣሚ ኪራና ጽናት አሁን እንግዲህ ከዚህ ፊት ልቧ የተሰበረው ጽናት ዛሬ ላይ እንግዲህ ራሷን ልታድስ አባቷን የምትወደውን አባቷን ልታድስ እንደዚህ አይነት እድል ገጥሟታል። እንግዲህ ከሰራተኝነት ወደ ቤት እመቤት አልፋለች። እንግዲህ ጽናትዬ በዚሁ አጋጣሚ ይመችሽ የኔ የዋህ የኔ መልካም ይገባሻል እላለሁኝ። እንግዲህ ውድ ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ደግሞ ሰላም ሁኑልኝ፣ ሰላም ቆዩልኝ። አመሰግናችኋለሁ። እንግዲህ ቪዲዮውን እስከ መጨረሻው ድረስ አይታችሁ ሸር እና ላይክ እንዳይረሳ እያልኩኝ በዚሁ እሰናበታችኋለሁ። ባይ ባይ።